መሞታችን አይቀርም። መሞታችን አይቀርም። በጦርነት ይሁን በአደጋ ምክንያት ይሁን በህመም ምክንያት ይሁን አሁን የምትሰሙኝ ሁሉ አሁን የምትሰሚኝ ወይ የምትሰማኝ ወንድሜ ትሞታለህ አንድ ቀን እኔም እሞታለሁ። መሞታችን አይቀርም። አንዴ የተመደበ ጉዳይ ነው። እኔ ግቤ ክርስቶስ ነው። በህይወት ብኖርም ብሞትም ክርስቶስን ማወቅና እሱን ማስከበር ነው የህይወቴ ግብ። በሞት እንደዚህ ስንከበብ መጠየቅ ያለብን ትልቁ ጥያቄ ክርስቶስ በህይወታችን ከብሯል ወይ? ክርስቶስን እናውቃለን ወይ? ክርስቶስን ማወቅ ነው ወይ የህይወታችን ግብ? ለምናምንም ለማናምንም ብዙ ጊዜ በህይወታችን አዘውትረን ከማናስባቸው ነገሮች መካከል አንዱ የሞት እውነታ ነው። ሞት በህይወታችን አይቀሬ ነገር ሆኖ ሳለ ግን በየጊዜው በየዕለቱ አናስበውም። በየዘወትር ተግባሮቻችንም አልፎ አልፎም ቢሆን እንኳን ብዙ አናስበውም። ወይ አንዳንድ ጊዜ የምንወዳቸው ሰዎች ሲሞቱ ወይ ደግሞ የቀብር ስነ ስርዓት ለማስፈጸም ስንሄድ ሰዎችን ስንቀብር እንደዚህ በመሳሰሉት ጊዜያት ካልሆነ በስተቀረ ሁል ጊዜ ሞትን ብዙ አናስብም። ሞት አፍጥጦ እኛን የሚከብበት ወቅት ግን አለ። በመጽሐፍ ቅዱስ ውስጥ ዛሬ ላነሳላችሁ የምፈልገው ትልቁ ጥያቄ እንደዚህ በሞት በምንከበብባቸው ጊዜያትና በሞት ፍርሃት ሰዎች በሚዋጡባቸው ጊዜያት እኛ እንዴት እንኖር? ሞት አፍጥጦ እንደዚህ በሚጠጋበት ሰዓት፣ በሞት ዜና እንደዚህ በምንከበብበት ሰዓት እንዴት ልናስብ እንዴት ልንኖርስ ይገባል? ሞት ዙሪያችንን ሲከበን እንዴት እንኖር ነው። የብዙዎች ኦፍኮርስ አኗኗር በጣም በፍርሃት የተሞላ ነው። ከሞት ፍርሃት የተነሳ በየቀኑ ደስታም የዘወትር ተግባር ማከናወንም እስኪሳናቸው ድረስ በሞት ፍርሃት የሚኖሩ ሰዎች አሉ። እኔ አንድ ማቃቸው ሰው ነበሩ፣ በከተማችን ይኖሩ የነበሩ እና በእድሜ ትንሽ ገፋ ያሉ ሰው ቢሆኑም የእሳቸው የእድሜ እኩዮች በሞቱ ቁጥር ሰፈር የሚቀይሩ ሰው አውቃለሁ። እና ጎረቤታቸው በሞተ ቁጥር አይ ሞት እዚህ አካባቢ መጥቷል ብለው እንደገና ሌላ ሰፈር ይቀይራሉ። እዚያ ሰፈርም ሰው ሲሞት እንደገና ሰፈር ይቀይራሉ። አንድ ቀን አይቀሬው ሞት መጥቶ የእሳቸውን ሰፈር እስኪቀይረው ድረስ ሰፈር እየቀየሩ የሚኖሩ ሰው ነበሩ። በጣም በፍርሃት የምንዋጥበት ጊዜ እንደሆነ ያስታውቃል። ፍርሃት፣ ጭንቀት በጣም ዓለምን የከበበበት ጊዜ ነውና በእግዚአብሔር የምናምን በክርስቶስ የምናምን አማኞች ሞት እንደዚህ በሚከበን ጊዜ እንዴት እንኑር የሚለውን ማሰብ በጣም ያስፈልጋል ብዬ አስባለሁ። መሞታችን አይቀርም። መሞታችን አይቀርም። በጦርነት ይሁን በአደጋ ምክንያት ይሁን በህመም ምክንያት ይሁን በምንም አይነት መንገድ ይሁን በእርጅና ምክንያት ይሁን አይቀርም። አሜን። መሞታችን አይቀርም። ቅዱስ መጽሐፍ እንደሚነግረን በዕብራውያን ምዕራፍ 9 ቁጥር 27 ላይ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ደግሞ ፍርድ ተመድቧል። ለሰው አንድ ጊዜ መሞት ተሰጥቷልና አሁን የምትሰሙኝ ሁሉ አሁን የምትሰሚኝ ወይ የምትሰማኝ ወንድሜ ትሞታለህ አንድ ቀን እኔም እሞታለሁ። መሞታችን አይቀርም። አንዴ የተመደበ ጉዳይ ነው። እንደዚህ በሞት ስንከበብ ምን እናስብ? አፍጥጦ ሲመጣ እንዴት እንኑር? በሞት መካከል በሞት ከበባ መካከል እንዴት እንኑር የሚለውን አንድ ከመጽሐፍ ቅዱስ ላሳያችሁ። ሞት አፍንጫው ጥግ የቀረበ ወንድም የሚያስበውን ላሳያችሁ። በፊልጵስዩስ ምዕራፍ 1 ላይ ሐዋርያው ቅዱስ ጳውሎስ በሮም ወህኒ ቤት ታስሮ በነበረበት ጊዜ በእምነቱ ምክንያት ሞት አጠገቡ እስኪደርስ ድረስ የሞት ፍርድን በሚጠባበቅበት ጊዜ እንደሚለቀቅ ተስፋ ያደርጋል። እርግጥ ተለቆ አገልግሎቱንም እንደሚቀጥል ለፊልጵስዩስ ክርስቲያኖች ቢነግራቸውም ግን አይቀሬው ሞት ደግሞ አጠገቡ እንደደረሰ ያንቅ የነበረው ሐዋርያው ጳውሎስ፣ ሞት አጠገቡ የደረሰው ሐዋርያው ጳውሎስ ስለ ሞት ስለ አሟሟትም የሚናገረውን ልንገራቸው። ፊልጵስዩስ ምዕራፍ 1 ቁጥር 20 እስከ 24 ላይ እንደዚህ ይላል። ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ ይላል። በጣም ፐርሰናል ነው። ጳውሎስ ስለ ሕይወቱ አሁን ስላለበትም ስለ ወደፊቱም ስለ ራሱ ሕይወት ሪፍሌክት ያደረገው ነው። አንድ ሁለት ነገሮችን ሃይላይት ላድርግላችሁ። ስለ አፍጥጦ ስለመጣው ሞት፣ ስለከበበው ሞት ቅዱስ ጳውሎስ የሚያስበውን አንደኛ
ሞት አፍጥጦ ሲመጣ እንደዚህ ስንከበብ በሞት ዜና ስንሞላ ክርስቶስን እንደ ግብ የያዘ ኑሮ መኖራችንን ማረጋገጥ አለብን። የህይወታችን ግብ ክርስቶስ ብቻ መሆኑን ቸክ ማድረግ ያስፈልጋል፣ ማረጋገጥ ያስፈልጋል። ሞት ሲመጣ ጳውሎስ ቁጭ ብሎ በወህኒ ያሰበው ውጭ ላሉ ክርስቲያኖችም የጻፈው ይሄ ነው። እኔ ግቤ ክርስቶስ ነው የመጀመሪያው የሚናገር። እኔ ግቤ ክርስቶስ ነው። በህይወት ብኖርም ብሞትም ክርስቶስን ማወቅና እሱን ማስከበር ነው የህይወቴ ግብ የሚለውን ተመልከቱ። ናፍቆቴም ተስፋዬም አንድ ነገር ነው ይላል ቁጥር 20። በዚህ አላፍርም ይላል። በህይወት ብኖር ወይም ደግሞ በስጋ ብሞት፣ በህይወት ብኖር ወይም ብሞት በቃ እንደ ወትሮው እንደ ሁል ጊዜው ክርስቶስ በህይወቴ በስጋዬ መከበሩ ነው የህይወቴ ዓላማ ይላል እና የጳውሎስ የህይወቱ ዓላማ በኑሮ በህይወቱ የክርስቶስ መክበር ነው። ክርስቶስን የሚያከብር ህይወት ነው። ስለዚህ ለምሳሌ ቁጭ ብሎ ሞትን ሲያስበው በህይወት መኖርን ለምሳሌ ሲያስበው በህይወት መኖርን ሲያስብ ለእኔ በህይወት መኖር ግቤ ክርስቶስ ነው። ለእኔ ህይወት መኖር ክርስቶስ ነው። ክርስቶስን እያወቀ መኖር ነው ግቡ እና ክርስቶስን ማወቅ ነው የህይወቱ ግብ እና በህይወት ከኖርኩ በስጋ ከቀጠልኩ እሱን በማወቅ ለመኖር እርሱን ማክበር እርሱን ማወቅ ግቤ ክርስቶስ ነው። ሞትም ከመጣ እንኳን ደህና መጣህ ነው። ሞትም ከመጣ ለእኔ በህይወት መኖሬ ክርስቶስ ነው። ሞትም እንዲሁም በጣም ጥቅም ነው። ክርስቶስን ማወቅ ስለሆነ ግቡ ክርስቶስን ማወቅ በጣም ስለሆነ እንዲያውም ከሁሉ ይልቅ በጣም የሚሻል ነው። ልሄድ ቁጥር 23 ተመልከቱ። ልሄድ መሄድ ለሱ መሞት አንደኛ መሄድ ነው። መሄድ ከክርስቶስም ጋር ልኖር። ስለዚህ ክርስቶስን በህይወት መኖር በህይወቱ ሲኖር በስጋ ሲኖር ክርስቶስን ማወቅ ግቡ ለሆነ ክርስቲያን ሲሄድም ክርስቶስን ያገኘዋል። ስለዚህ መኖርም ክርስቶስን ከማወቅ ጋር የተገናኘ ነው። መሄድም ክርስቶስን ከማወቅ ጋር በጣም የተገናኘ ነው። ስለዚህ በሞት እንደዚህ ስንከበብ መጠየቅ ያለብን ትልቁ ጥያቄ ክርስቶስ በህይወታችን ከብሯል ወይ? ክርስቶስን እናውቃለን ወይ? ክርስቶስን ማወቅ ነው ወይ የህይወታችን ግብ? ለምናምንም ለማናምንም ማታምኑ ካላችሁ በክርስቶስ እመኑ። ክርስቶስን ማወቅ ነው የሰው ዕድል ፋንታ እና መኖርንም ክርስቶስን ማክበር ይሆንላችኋል፣ መሄድም ክርስቶስን ማወቅ ይሆንላችኋል። ለምናምን ክርስቲያኖችም ክርስቶስን ማወቅ ከሆነ ግባችን እንደ ጳውሎስ መሄድም መኖርም ያው ነው ክርስቶስን ማወቅ ስለሆነ። ስለዚህ ክርስቶስን ማወቅና ማክበር የህይወታችን ግብ መሆኑን ማረጋገጥ አለብን ነው። ሁለተኛው ግን ሪፍሌክት የሚያደርገውን ልንገራችሁና ልጨርስ። ሁለተኛው ግን በስጋ መኖርን በህይወት መኖርን ከሌሎች ጥቅም አንጻር ማሰብ ያስፈልጋል። ሌሎችን ከመጥቀም አንጻር ነው የሚያስበው። መሄዴ ክርስቶስን እንዳውቅ ይሆናል፣ መኖሬም ክርስቶስን ማክበር ይሆንልኛል። ግን መቆየትን ሲያስብ እንደሚቆይ ያስባል ጳውሎስ። በዚህ ጊዜ እንደማይገደል ኤክሰኪዩትድ እንደማይሆን ያስባል። ግን አንዱ ይጠቅማል የሚለው በስጋ መኖርን ይጠቅማል ብሎ የሚያስበው ቁጥር 22 ተመልከቱ። በስጋ መኖር ለእኔ የሥራ ፍሬ ከሆነልኝ ጥቅም ነው። መሄዴ ክርስቶስን ለማወቅ ነው፣ የተሻለ ነው። ግን መኖሬ የሥራ ፍሬ ካመጣልኝ ለእኔ ጥቅም ነው። ከሁሉ የሚሻለው መሄድ ቢሆንም ግን በእናንተ ዘንድ መኖሬ እናንተን እጠቅም ዘንድ በጣም አስፈላጊ ስለሆነ እናንተን እጠቅም ዘንድ is very powerful እና እንደውም ይጨነቃሉ ይላል። በእነዚህ በሁለቱ ሐሳቦች ይጨነቃሉ። ሄጄ ከክርስቶስ ጋር መኖርም ያጓጓኛል ከሁሉ የሚሻል ስለሆነ፣ ግን ከኖርኩ አይቀር ደግሞ እናንተን እየጠቀምኩ ከኖርኩ that's okay እናንተን እየጠቀምኩ ፍሬ ካፈራው በጣም ጥሩ ነው ይላልና መኖራችንን ሌሎችን ለመጥቀም ከሆነ ይህንን ካሰብን ሞት አያስፈራም። መሄዳችን ክርስቶስን ለማግኘት ነው፣ መኖራችንም ሌሎችን ለመጥቀም ነው። እንግዲያውስ ከኖርን አንድ ቀን ዛሬ ከተጨመረልን በሞት ብርሃን ስንኖር አንድ ቀን ከተጨመረልን ሌሎችን ለመጥቀም እንድንኖር አበረታታችኋለሁ። ሁላችሁን ሞት ሲከበን ማሰብ ያለብን ለሌሎች የምናካፍለውን ህይወት እንድንኖር። ሰው አሁን ሞት ሲመጣ በጣም በስግብግብነት ዕቃዎችን ለመያዝ ምግብ ለማጠራቀም መድኃኒት ለመያዝ ልብስ ለማጠራቀም ማለት በቤቱ ስቶር ለማድረግ በሚኖርበት ጊዜ የክርስቶስ ተከታዮች ግን መኖር ያለብን የክርስቶስን ወንጌል ለመንገር ለማብሰርና ሌሎችን ለመጥቀም ሊሆን ይገባል።